ሰላም ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ ውድ የማዕበል ቤተሰቦች እንደምን አላችሁ። ዛሬ እንግዲህ ወንድማችሁ ቴዎድሮስ የተመለስኩበት አንድ ታሪክ አለ። ይህ ታሪክ ምንድነው? እህታችን በነበረችበት ቦታ ላይ እንግዲህ የደረሰባት ብዙ ነገር አለ እና ስለዛ ጉዳይ ከኔ ጋር ለማውራት እንዲሁም ደግሞ ለእናንተም ሀሳቦቿን ለማስታወቅ እኔም ደግሞ ባየሁት ነገር ትንሽ ስሜት ተነክቷል። ያየነው ነገር ትክክልም ተገቢ መሆን ያልነበረበት ነገር ነው የሆነውና ይቺ እህታችን ላይ ምንድነው የደረሰው? እኛ በምን መልኩ ነው ይቺን እህታችንን ማገዝ መደገፍ የምንችለው የሚለውን በደንብ አድርገን ከእናንተ ከውድ ቤተሰቦች ጋር ለመወያየትና ያለንበትን ሁኔታ ለማሳወቅ ያክል ነው ይሄን ቪዲዮ እየቀረጽን ያለ ነው። በመጀመሪያ ያው ፈቃደኛ ሆነሽ እኔን አግኝተሽ ልታወሪኝ ስለፈለግሽ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅን ጀምር። አንቺ ማን ልበል? እኔ ስሜ ኢየሩስ ዳኛ ይባላል። እዩዬ እንግዲህ ያሳለፍሻቸው ብዙ ነገሮች እንደነበሩ አውቃለሁ። እስኪ ከመጀመሪያው ጀምረን እናውራቸው እና ከዚህ በፊትም በአረብ ሀገር ለስራ ሄደሽ ብዙ ነገር ስትሰሪ ቆይተሽ እንደነበረ ከዛም በኋላ ደግሞ አሁን ተመልሰሽ እንደሄድሽም አውቃለሁ። እስኪ ከመጀመሪያው ጀምሮ የነበርሽበትን ሁኔታ እስኪ አስታውሽን፣ ከአንቺ አንደበት እንስማው። እኔ የተወለድኩት ሀረርጌ ምጨታ የምትባል ትንሽ የከተማ ነው የተወለድኩት። ከዛ አለ ትምህርት 8ኛ ክፍል እየተማርኩኝ አዲስ አበባ መጣሁ። ሃይስኩል ጨርሼ 10ኛ ማትሪክ አልመጣልኝም ነበረ። አረብ ሀገር ሄድኩኝ ቤሩት 5 ዓመት ቆይቼ ተመልሼ መጣሁ። ከዛ ያው ሁኔታዎች ትንሽ ጥሩ አልነበሩም። ተመልሼ ሳውዲ አረቢያ ሄድኩኝ። ቤሩት በነበርኩበት ጊዜ በጣም ጥሩ ነበሩ ሰዎች፣ በጣም እንደ ቤተሰብ ነበሩ። በጣም ደስተኛ ነበርኩኝ እና ተመልሼ መጣሁ ኢትዮጵያ። ያው እዚህ ያለው ነገር ትንሽ ጥሩ አልነበረ። ተመልሼ በድጋሚ ሳውዲ አረቢያ ሄድኩኝ። ከዛ ያው ሳውዲ አረቢያ ሲሄድ በጣም የሄድኩባቸው ሰዎች ጥሩ አልነበሩ። ምግብ የለም፣ ደሞዝም በሰዓቱ አይሰጡም ነበረ እና ደሞዝ በቃ በጭቅጭቅ ምናምን ነበረ የሚሰጡት እና ሴትዮዋ በጣም ክፉ ነበረች። ሴትዮዋ በጣም ታሰቃየኝ ነበረ። በቃ ስራ 5 ልጆች አሏት። ስራ በጣም ይበዛ ነበረ። ከዛ ያው እንደዛ እያልን ቆየን። እኔም ያው ልታገስ ብዬ በቃ ኮንትራቴን እንደምንም ልጨርስ ብዬ እየታገልኩኝ ነበር። ቢሮም ብዙ ጊዜ አሳውቄ ነበረ በደሞዝ ጉዳይ ያውቃሉ። እንደውም ቢሮ ተደውሎ ቤተሰብ እንደዚህ ደሞዝ አልተሰጣትም ምናምን ሲባል ስሜን ያውቁላ ነበረ። እንደው ምን ይሻላታል ምናምን ይሉ ነበረ። ስሜን ገና ኢየሩስ ተብሎ ስሜ ሲጠራ ያውቁኝ ነበር ስሜን እና ያው ከዛ ቤት ማውጣት አልቻሉም እነሱም። በቃ እኔም እንደምንም ልታገስ ብዬ ታገስኩኝ። ልክ 1 ዓመት ከ10 ወር ሲሆነኝ ችግር ተፈጠረ እና ከአንድ ቀን ጠዋት ተነስተን ቁርስ ለመስራት ለልጆቹ ትምህርት ቤት ለመሄድ ለመሸኘት ዘይት ጥደን ነበረ እና ዘይት ጥጄ ምናምን እንደዚህ ቁርስ ልሰራ መጣች ሴትዮዋ። ከዛ ይሄ አይደለም ቁርስ የሚሰራው፣ ጠዋት ለልጆቹ ዘይት ልታበይ ነው ምናምን አለችና ቁጣዋን ጀመረች። በዛ በአጋጣሚ ዘይቱ እሳት ላይ ነበረ። ልክ እኔ እንዴት ሆና ራሱ ዘይት ውስጥ እንደገባች አላውቅም ክችን እና ዘይቱ እንዳለ ሁለታችንም ላይ ተገለበጠ። እሷ በጣም ተቃጥላ ነበር ሰውነቷ ምናምን። እኔ ያው እንደምታውቁት እግሬ ላይ ምናምን ነው የፈሰሰውና እንዴት ግን ኪችን ልመጣ ቻለች? እና ማለት ስራ ታግዝሻለች ነው? ከዚህ ልጆች ትምህርት ቤት ይሄዳሉ፣ አብረን ነው የምንሸኘው። ልጆቹ 5 ስለሆኑ አብረን ነው የምንሸኛቸው ልጆቹ እና በቃ እንደ አጋጣሚ መጣች። ዘይቱ እንዴት ነው ራሱ እንደሆነ አላውቅም። እኔ ገብታ ዘይቱ ላይ የተገለበጠው፣ እሷ ሙሉ ሰውነቷ ላይ ነው የተደፋው። እኔ 2 እግሮቼ ላይ ነው የተደፉትና ከዛ ተጫጫውን ምናምን ሰውየው ተነሳ ከእንቅልፉ። ከዛ እሷን ሆስፒታል ይዞ ሄደ። ሆስፒታል እዛው እንዳለው እሷን ሆስፒታል ይዞ ሄደ። በቃ እኔም በጣም ፈራሁኝ እና ወዲያው እግሬ አባበጠ ምናምን። ቲክቶክ ላይ አውጥቻለሁ እርዱኝ ብዬ፣ ከዚህ ቤት አውጡኝ ብዬ። እዛው ቲክቶክ ላይ ያሉ ልጆች ተባበሩኝ፣ ቢሮ አሳወቁልኝ። ግን ቢሮ ምንም ሊረዳኝ አልቻለም። ትታገዝ በእኛ እንትን ስር ነው ያለችው እና እኛ እንጨርሳለን፣ ቤተሰብ ሄዶ ሲናገር እኛ እንጨርሳለን ነው የሚሉ። ግን ምንም አላረጉልኝም። 1 ሳምንት ሙሉ ቆየው እዛ ቤት በስቃይ እያስፈራሩኝ ምናምን። ከዛ ልክ እሷ ሄዳ በ5ኛው ቀን እንደዚህ ሰውየው ሌላ ቦታ ስራ አሰራሻለሁ ብሎ መጣ እና እሷ ጋር ሆስፒታል ወሰደኝ። ካደጋው በኋላ ማለት ነው? ሕክምና እርዳታ አስተደርጎልሽ ነበር? በ2ኛው ቀን
ቢሮ ተደውሎልን ነው ምናምን ብለው እንደውም በጣም ጮሆብኝ። አንቺ እንደዚህ አድርገሽ ሚስቴ ምናምን አንቺ ምንም አልተጎዳሽም፣ እንዴት ነው አንቺን ይዤ እሷን ትቼ የሚሄደው ምናምን ብሎ ሄዶ የሆነ ሆስፒታል ወሰደኝ። የሆነ ክሬም ቀቡልኝና አሸጉት። ከዚያ ውጭ ምንም የተደረገልኝ ሕክምና የለም። እንደዛም ሆኜ ስራ ሰራ ነበር። ስራ ማለት እንዴት ለመንቀሳቀስም እኮ ይከብድሻል። እንደውም ሳይ መንቀሳቀስ ብዙም እንትን ያለሽ አይደለም። አዎ ሰራ ነበር። ምንም እንትን አለ። ልጆቹን ትምህርት ቤት የምሸኘው እኔ ነበርኩ። እንደዚህ ጉዳቱን ካስተናገድሽ በኋላ አዎ ከዛ ሆስፒታል ወሰደኝ። ሲሄድ 2 ሰዎች እዛ ሆስፒታል ውስጥ እሷን ሊጠይቁ የመጡ ይሆኑ አላቅም፣ ብቻ ፊታቸውን ተሸፋፍነዋል ምናምን። አንደኛው አንዱም ሴት ትመስላለች፣ አንዷ እጇን ያየሁት ቢላ ምናምን ይዛለች። ከዛ ካሜራ ደቀኑ። ወይ እኔ ነኝ ያቃጠልኳት ከኢትዮጵያ ተልኬ እኔ ነኝ ዘይቱን የደፋውባት በይና ተናገሪ ምናምን ብሎ አስፈራሩኝ። ከዛ አይ እንደዚህ አልልም ምናምን። እኔም እዛ ሆስፒታል ውስጥ ምንም እንደማያደርጉኝ ስላወቅኩኝ እሱንም እምቢ አልኳቸው። ከዛ በቃ ወይ ስልኬን ቀምተውኛል። ስልክ ከቤተሰብ ጋር አትገናኝም ሴትዮዋ እስከምትድን ድረስ 2 ዓመትም ሆነ 3 ዓመት ትሰሪያለሽ እዚህ ቤት ያለ ደሞዝ። ከዛ እሱንም እምቢ ስላቸው መጨረሻ ላይ ደሞዝ ያልሰጡኝ፣ ደሞዝ ነበረ የ4 ወር ደሞዝ እና ከዛ በፊት የሰጡኝ የ2 ወር ደሞዝ ስልኬ ትራንስፈር ያደረጉልኝ ስልኬ ላይ ነበረ። እሱን ትፈርሚያለሽ አሉ። ያልወሰድኩትን ደሞዝ ፈረምኩላቸው። ቪዲዮ ከመበቃ እንደዛ ብዬ ከመቀረጽ ደሞዜን ብፈርም ይሻላል ብዬ ፈረምኩላቸው። ከዛ ስልኬ ላይ ያለውን ትራንስፈር አረገ። እንደገና ከኢትዮጵያ 5000 ሪያል ታስልኪያለሽ በሴትዮዋ ትራንስፈር ይደረጋል ሕክምና ተባለ። ከዛን ከቤተሰብ ጋር ደውዬ ምናምን በቃ ላኩልኝ ከየትም ብለው አጠቃላይ 11000 ሪያል ተቀበሉኝ። ከዛ ትኬትን ቆርጠው ኢትዮጵያ ላኩ ባዶ እጄ ማለት ነው። ማለት በጣም ያሳዝናል። ማለት የሁሉ ጉዳት አስተናግድ። እሺ ከዛ በኋላስ እንዴት ነበረ? ከቢሮ ምንም የተነገረሽ የተሰጠሽ ነገር የለም? ምንም የለም። በቃ እንደውም ከመጣው በኋላ ያሾፋሉ። ቢሮ እዚህ ያለው ቢሮ ሳይሆን እዛ ራሱ አስተላልፈው ነበረ። ሀቢባ የምትባላለች ቲክቶከር አስተላልፋ ወደ ኤምባሲ ሳላስተላልፍ እርዷት፣ ከዛ ቤት የምትወጣበት የምትታሰርበትም ነገር ካለ እርዷት ምናምን ተብሎ ነበረ። ተደዋወሉ። ምንም እንዲያውም ተቆጣኝ። አንዱ አርፈሽ ስራሽን ስሪ ምናምን ቮይሱ አለኝ የላከልኝ። እኛ እኮ የተጎዳሽ መስሎን ነበር፣ ስላልተጎዳሽ እንደዚህ እንትን ሆስፒታል ወስዶኝ ነበር ብዬሃለሁ። ከዛ እሱን ፎቶ አንስቶ አሳየው ላከለት ቢሮ ሲደውልለት። እኛ እኮ የተጎዳሽ መስሎን ነበር፣ አልተጎዳሽም፣ ስለዚህ ስራሽን ስሪ ምናምን ያለኝ። እኔ በቃ ለብሩ ምናምን ሳይሆን ከዛ ቤት እንትን ምንድነው ፖሊስ ጣቢያ የሚወስዱኝ ከሆነ እንዲያወጡኝ ብቻ፣ ሴትዮዋ ተመልሳ ሳመጣ አውጥተው ወደ ህግ እንዲወስዱኝ ነበር የፈለጉት። ግን ምንም ሊያደርጉ አልቻሉም። ጭራሽ ስራሽን ስሪ ምናምን ነው ያሉትና እዚህ ቤተሰብም ሲሄድ በቃ እኛ በህግ ከለላ ስር ስላለች ምንም አትሆንም ተዋት። ከዛ ሰዎቹ አስፈራሩኛል እና በጣም ከባድ ነበር ያለው ነገር። ያው በእንደዛ ብራቸውን ወሰዱ ምናምን በነፃ ላኩኝ ማለት ነው ወደ ሀገር። በጣም ያሳዝናል። እሺ ከዛ በኋላስ ምን ተፈጠረ? እስኪ እዚህ ስትመጪ እንዴት ነበር የነበረው? የት ነው ያረፍሽው? የህክምና ክትትልስ እየተከታተልሽ ነው ያለሽ? ያው ቤተሰቦች ጋር አረፍኩኝ። እነሱ ህክምና እየወሰዱ ነው። እነሱ አሁን ምን አለ እስኪ ያለበትን ሁኔታ አስረጅ። መጀመሪያ ከነበረው አደጋው ከደረሰብሽ በኋላ እኔ እንጃ አሁን ትንሽ እየከበደኝ ስለሆነ በሰዓቱም እንደምትሰሪ እየነገርሽኝ ነበር። አዎ ተቃጥያም እየሰራው ነበር። እዚህ ከመጣሁ እንዴ ቤተሰብ ስለሆነ በቃ አረፍኩኝ እንደዛው። ግን እግሬ አያስረግጠኝም። እንደውም ከ15 ቀን ሆኖታል። እኔ ዛሬ ሳምንት ነው የመጣሁት ኢትዮጵያ የገባሁት። ኢትዮጵያ የገባሽ ከሳምንት በፊት ነው? አዎ ሳምንት፣ ዛሬ ሐሙስ አይደል? ዛሬ ሳምንት ነው የገባሁት። እና እዛ ሆኜ እንግዲህ በጣም እንደውም አለኝ ፎቶ እያንዳንዱን ማስረጃ አለኝ። ግን ስልኬን በቀሙኝ ሰዓት እንዳለ ከሰው ጋር የተላላኩትን ምናምን ቲክቶክ ላይ ያስቀመጥኩትን መረጃ ምናምን አጥፍቶብኛል። ትራንስፈር ያደረገውን ብሬን ከስልኬ ላይ እንዳለ አጥፋፍቶታል። ከዚህ የተላከው ብቻ ነው ያለው። ከዚህ የተላከው ቤተሰብ የላከልኝ 5000 እሱ ብቻ ነው እኔ ጋር ያለ ማስረጃ፣ ሌላው የለም። እና ያው ህክምና ላይ ነኝ እስካሁን። በጣም ያሳዝናል። እኔ ማለት መጀመሪያ ላይ ቅድም አይቼሽ ነበር ነገራዊ የሚሰራውን ስራ ከጨረስኩ በኋላ አወራሻለሁ ብዬ ነበር ያልኩት። ብቻ አሁን ህክምና ክትትሉ አሪፍ ነው እየወሰድሽ ያለሽው? እንደውም እየተሻለኝ ነው። ምንድን ነበር ግን የግጭት ምንም አይነት ግጭት የለም ነበር በማለታቸው? ምንም ግጭት የለንም። ግን ሴትዮዋ በጣም በቃ ሁሌ ነው የምንጣላው። ምንም ተሰርቶ ምንም አይጥማትም።
ምንም እረፍት የለም። ቤት ውስጥ ህፃናት ልጆች አሉ። በቃ ጠዋት ተነስቼ መጥረጊያ ማታ ልተኛ ስል ነው እንቅልፍ ራሱ በትክክል የለም። ይሄን ነገር ግን እዛው አካባቢሽ ላይ የነበሩ እንዳንቺ የሄዱ ሰዎች ያውቁታል በደንብ? ያው በሁሉም ቤት ሊኖር ይችላል፣ ግን ከኔ ከማንም ጋር አንገናኝም። ሰራተኞች እነሱ በፈለጋቸው ሰዓት ቤተሰብ ጋር ይዘውን ሲሄዱ እንጂ እንደዚህ ተገናኝተን የምናወራቸው ምናምን ነገር የለም። ያው ችግሮቻችንን ቤተሰብ ጋር ደውለን ቢሮ እንዲያሳውቁልን ነው። ቢሮ ነበር ሊረዳን የሚችለው፣ ግን ብዙ ጊዜም ቤት እንዲቀይሩ ምናምን ተናግሬያለሁ። ግን ሰዎቹ በቃ ምንም እነሱ እንደዚህ ጸብ አለ ምናምን ብለው የሚናገሩት ነገር የለም። የኔን ደግሞ ሊሰሙኝ አይችሉም። ምን ያህል ጊዜ ሆነው ይሄ ነገር ከሆነ? ያደገው ከተፈጠረ አንድ 20 ቀን ይሆናል። ከዛ በኋላ እየሰራሽ ነበረ? ከዛ ቤት እስከምወጣ ድረስ አዎ፣ ስልኬን ቀምተው ምናምን እያሰሩ ነበር። እንዴት ነበር የምትንቀሳቀሽው ታዲያ? እያነከስኩ ሲያዩ ምናምን ሳነከስ ባልዚን ቀቢው ምናምን ይለኛል። ትንሽ ነው ይጠፋል ምናምን 2 ቀን ምናምን ይጠፋልሻል ይለኛል። ለምን በጣም የሚከብድ ነገር ነው። እኛም በምን መልኩ ነው ልናግዝሽ ልንደግፍሽ የምንችለው? ያው አሁን ላይ ምንም ቁጭ ብያለሁ፣ ቤተሰብ ጋር ነው ያለሁት። እንዳለ የሰራሁትን እዛ አስረክቤ ነው የመጣሁት። ከዛም አልፎ ከቤተሰብ አስቸግሬ ምናምን ትንሽ ስራ ብሰራ ደስ ይለኛል። የራሴ ስራ ነው። ያይሽ በምንችለው ያህል እንደጋገፋለን። ምናልባት ደግሞ አንቺን ፍቃደኛ የምትሆኝልኝ ከሆነ የባንክ አካውንትሽን ትሰጭኝና ይህንን ቪዲዮ የሚመለከቱ ሰዎች አሉ፣ አንቺ የደረሰብሽን ጉዳት በደንብ አድርጌ ለእነሱ ለማስረዳት እሞክራለሁ። አንቺን መደገፍ የሚፈልጉ ሰዎች እንዳለ የባንክ አካውንትሽን አስቀምጣሉ እዚህ ቪዲዮ ስር። በዛ አካውንት እየገቡ አንቺን ደግፈውሽ የተሻለ ስራ የምትሰሪበትን ነገር እንፈልጋለን። እንግዲህ እግዚአብሔር ይርዳሽ። በተሻለ መቅጠር ሕክምናሽን በደንብ ተከታታይ እና መደጋገፍ በምንችለው ልክ እንደጋገፋለን። አንቺ እጅ ላሉትን ቪዲዮዎች እንዳለ ማስረጃ ካለሽ እንድትሰጭኝ እፈልጋለሁ። ከዛ ከኤምባሲውም ጋር አንቺ የሄድሽበትን ቢሮ ማውራት የምንችል ከሆነም የምናወራበትን መንገድ እንፈልጋለን። እግዚአብሔር ይርዳሽ። እግዚአብሔር ለማንኛውም ውድ ቤተሰቦቼ ዛሬ የሚከብድ ነገር ነው ያስተላለፍኩላችሁ ያላችሁት። ያያችሁትን ነገር በደንብ ተመልክታችሁ እቺ ልጅ በተቻለ መጠን እንድትረዳው ትፈልጋለሁ። ያ ሁሉ ዓመት የለፋችበት ነገር የለም። በዛ ላይ ደግሞ ይህንንም ጉዳት አስተናግዳለች እና ይህን ሁሉ ነገር አይታችሁ የተሻላችሁን ነገር ጥረት እንደምታደርጉላት እንደማታሳፍሩኝ እርግጠኛ ነኝ። እኔ በቤተሰቦች ይተማመናለሁ። ይቺ ልጅ እንግዲህ እንድደግፋት እንድናግዛት ትፈልጋለሁ። በተቻለ መጠን ይሄ ቪዲዮ ለብዙ ሰዎች ተዳርሶ ቫይራል እንዲወጣና የዚች ልጅን ታሪክ ለሁሉም ሰው እንድታደርሱልኝ፣ ሌላውም ላይ እንደዚህ አይነት ነገር ደርሶበት እንግዲህ በሽታ ላይ ሆኑ ተጎድቶም እንግዲህ እንዲያገለግል እየተደረገ ነው ያለውና በተቻለ መጠን ለእህቶቻችን የምንደርስበትን መንገድ እንድንፈልግ ከወዲሁ ጥሬን አስተላልፋለሁ። ፕሮግራሜን ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ቴዎድሮስ ነበርኩኝ። በያላችሁበት ቸር ቆዩልኝ።